የብሪንክስ ማት እርግማን የ1983 የለንደን ወርቅ ዝርፊያ ከ26 ሚሊዮን ፓውንድ ወርቅ እስከ ግድያ። ህዳር 26 ቀን 1983 ዓ.ም ለንደን በሂዝሮ አውሮፕላን ማረፊያ አቅራቢያ የሚገኘው የብሪንክስ ማት ማከማቻ የዩናይትድ ኪንግደም የንግድ ልብ ነበር። እዚህ ውድ ዕቃዎች፣ ጥሬ ገንዘብና ለባንኮች የሚሄዱ እሽጎች በብረት የተሰሩ ግድግዳዎችና በከፍተኛ የደህንነት ስርዓቶች ተጠብቀው ይቆዩ ነበር። የዘራፊዎቹ መሪዎች ሚኪ ማካቮይ እና ብራያን ሮቢንሰን የሚመሩት 6 ሰዎች ቡድን እዚያ ነበር። እቅዳቸውም ቀላል ነበር። ከህንፃው የደህንነት ሰራተኞች መካከል የአንዱን የብራያን ሮቢንሰን ወንድም በመጠቀም ወደ ውስጥ ዘልቆ መግባትና 3 ሚሊዮን ፓውንድ በጥሬ ገንዘብ መስረቅ። የቡድኑ እምነት የጠበቀው የጥሬ ገንዘብ ዝርፊያ ወደ ታሪክ ኃላፊ የማይታመን ዕድል እንደሚቀየር ማንም አላሰበም ነበር። ወደ ውስጥ ከገቡ በኋላ ዘራፊዎቹ በውጥረት የደህንነት ዘበኞችን አስረው ነዳጅ በመርጨትና በማስፈራራት ቁልፎችን እንዲሰጧቸው አስገደዱ። ዝርፊያው ወደ ኃይልና ጭካኔ ተቀየረ። ነገር ግን ዘራፊዎቹ በሮችን ሲከፍቱ የሚጠብቃቸው የብር ዘረባ አልነበረም። ያዩት ትዕይንት አይናቸውን አፈጠጠ። 3 ሚሊዮን በጥሬ ገንዘብ ሳይሆን 6800 የሚያብረቀርቁ የወርቅ ብረቶች፣ ዋጋቸውስ ከ26 ሚሊዮን ፓውንድ በላይ። በወቅቱ በዩናይትድ ኪንግደም ታሪክ ታይቶ የማይታወቅ የገንዘብ መጠን ነበር። ድንገተኛ ዕድል የሁሉንም ሰው ዕጣ ፈንታ ለዘለቄታው የሚቀይር አደገኛ ዕድል ነበር። ዕድሉ ግዙፍ ነበር፣ ነገር ግን ችግሩም የባሰ ነበር። 6800 የወርቅ ብረቶች 3 ቶን የሚመዝኑ፣ ይህን ሁሉ ወርቅ ከለንደን ከተማ ማውጣት እና ከዛ ደግሞ ማቅለጥና ማጠብ ያስፈልግ ነበር። ወርቅ እንደ ገንዘብ አይደለም። ዝርፊያው በዓለም ሁሉ ይተላለፋል። ማንኛውም ሙከራ ወዲያውኑ ወደ ዘራፊዎቹ ያመራል። ሚኪ ማካቮይ እና ብራያን ሮቢንሰን እቅድ አወጡ። ወርቁን ለማቅለጥና ለማጠብ የመሬት ስር የፋይናንስና የወንጀል አውታረ መረብን መፈለግ ነበረባቸው። ይህም ደግሞ ራሱን የቻለ ትልቅ ስራ ነበር። በወርቅ የተሞላው የጭነት መኪና በለንደን ጎዳናዎች ሲጓዝ ማካቮይ የራሱን ውድቀት ያሰላስል ነበር። ወርቁን መስረቅ በእርግጥ እጅግ በጣም ቀላል ነበረ። ወርቁን ማስወገድ ግን ገና የተጀመረ የሞት ጉዞ ነው። ፖሊስ ወዲያውኑ ግዙፍ የሆነውን ኦፕሬሽን ኢካሩስ የሚል ምርመራ ጀመረ። መጀመሪያ የተጠረጠሩትን የደህንነት ዘበኞች ነበሩ። ከጥቂት ሳምንታት በኋላ ግን ከውስጥ ሰው የተገኘ መረጃ ዘራፊዎቹ ወደ ኬኔት ኖይ እና ጆን ፓልመር የሚባሉ የታወቁ መኒ ላውንደረርስ አቅጣጫ መራ። እነዚህ 2 ሰዎች የእንግሊዝ የወንጀል ዓለምን ለዘለቄታው ይለውጣሉ። ከ26 ሚሊዮን ፓውንድ በላይ የሚሆነው ወርቅ ወደ ጥሬ ገንዘብ ለመቀየር ማቅለጥ ግድ ነበር። ወንጀለኞቹ ወርቁን በአነስተኛ የማይታወቁ ቦታዎች ውስጥ አቀለጡ። ኦሪጂናል የወርቅ ብረቶች ምልክት ተደምስሶ ወደ አዲስ ንጹህ ወርቅ ተቀየረ። ይህ ሂደት የብሪንክስ ማት ወርቅ ወደ ህጋዊ ንግዶች፣ ወደ ንብረት ግዢዎችና ወደ እንግሊዝ የፋይናንስ ስርዓት ውስጥ ሰተት ብሎ ገባ። የወርቅ ማቅለጥ ሂደት በተጀመረበት ጊዜ የብሪንክስ ማት ወርቅ እርግማን ተጀመረ። ከፍተኛ የሆነ ገንዘብ በአጭር ጊዜ ውስጥ ወደ ወንጀለኞች እጅ ሲገባ ስግብግብነትን፣ ክህደትን እና
የኃይል ግጭቶችን አስከትሏል። ፖሊሶች የገንዘብ ማጠቢያዎቹን ለመያዝ ጥብቅ ክትትል ጀመሩ። መርማሪ ጆን ፎርድሃም በተለይ በኬኔት ኖ ላይ ትኩረት አድርጎ ነበር። ፎርድሃም በኖይ ንግድ ውስጥ በድብቅ ምርመራ ሲያደርግ ኖይ አገኘው። ኖይ መርማሪውን በጭካኔ ገደለው። የብሪንክስማት ወርቅ የመጀመሪያ የደም ዋጋ ነበር። የሚገርመው ነገር ግን ቢኖር ኖይ ራሱን በመከላከል ሰበብ ተጠቅሞ ከፎርድሃም ግድያ ወንጀል ነፃ ወጣ። ይሁን እንጂ በወርቅ ማጠብ ወንጀል ተይዞ ለ14 ዓመታት እስራት ተፈረደበት። ዋና ዘራፊዎቹ ሚኪ ማካቮይ እና ብራያን ሮቢንሰን ተይዘው ለ25 ዓመታት ተፈረደባቸው። ወርቁን ያቀለጠውና በከፊል ያጠበው ጆን ፓልመር ግን ከሕግ አምልጦ ራሱን በስፔን ደበቀ። እዚያም በቅንጦት እየኖረ በዓለም ዙሪያ የሪል ስቴት ግብይቶችን በማድረግ የብሪንክስማት ወርቅን እርግማን መስፋፋቱን ቀጠለ። ኋላም ዓመታት አልፈው በ1998 ዓመተ ምህረት በህገወጥ ንግድ ተይዞ ተፈረደበት። ነገር ግን የወርቁ ዋና ገንዘብ የት እንደሄደ ማንም አላወቀም ነበር። ከብሪንክስማት ዝርፊያ በኋላ በለንደንና በስፔን ያለው የወንጀል ዓለም ለረጅም ጊዜ ተበከለ። የወርቁን ገንዘብ የነኩ ወይንም ስለሱ የሚያውቁ ብዙ ሰዎች በሚስጥር ተገደሉ፣ ህይወታቸውን አጡ። በወንጀል ዓለም ውስጥ የብሪንክስማት ወርቅ የነካ ሁሉ የሞት እርግማን ተሸክሟል የሚል እምነት ተስፋፋ። ዓመታት ቢቆጠሩም ታሪኩ ግን አልተጠናቀቀም። በ2015 ዓመተ ምህረት የረጅም ጊዜ የወርቅ አጣቢው ጆን ፓልመር በስፔን በሚገኘው መኖሪያ ቤቱ ተገደለ። ፖሊስ የግድያው መንስኤ የብሪንክስማት የወርቅ እርግማን ነው ብሎ ደመደመ። ከ3 አስርት ዓመታት በኋላም ቢሆን ወርቁ አሁንም የደም ዋጋ እየጠየቀ ነበር። ዘራፊዎቹ ተይዘዋል፣ ገንዘብ አጣቢዎቹ ተገድለዋል ወይንም ታስረዋል። ነገር ግን የ26 ሚሊዮን ፓውንድ ወርቅ አብዛኛውን ክፍል የት እንደሄደ፣ ማን እንደወሰደው እና ማን እንደተጠቀመበት እስከዛሬ ድረስ ግልጽ አይደለም። አብዛኛውን ወርቅ ወደ እውነተኛው ባለቤቶችም አልተመለሰም። የብሪንክስማት ዝርፊያ የሚያስተምረን ትልቁ ወንጀል ሁልጊዜም በዝርፊያው ቀን የሚፈጸም አይደለም። ወንጀሉ የሚኖረውና የሚሰራው በዝርፊያው መዘዞችና መዘዝ የፈጠረው እርግማን ውስጥ ነው። ይህ ወርቅ የሰውን ስግብግብነት፣ ክህደትና የሞት ዑደት ለዓመታት ያንቀሳቅስ የማይታይ ኃይል ነበር። የብሪንክስማት ወርቅ ዛሬም የለንደንን የወንጀል ዓለም ያረገመ የዘላለም ጥላ ሆኖ ይኖራል።